እሺ ሰላም እንዴት ናችሁ? ዛሬ ከባለፈው ካቆምንበት እንቀጥላለን። እነዚህን የራሽናል ነምበር አሴንዲንግ ኦርደር እና ዲሴንዲንግ ኦርደር ነው የምንሰራው ዛሬ። ያው አሴንዲንግ ኦርደር ማለት ከትንሹ ወደ ትልቁ ማስቀመጥ ነው። from smallest to highest. This is highest, this is smallest, and descending order ማለት ደግሞ እንደምታውቁት arranging numbers from largest to smallest ከትልቁ ወደ ትንሹ አሬንጅ አድርጎ ማስቀመጥ ነው። a 4/9ኛ 3/25ኛ 11/7ኛ -5 2/3 23/15 ይላል። እነዚህ የተለያየ ዲኖሚኔተር ስላላቸው እነዚህን አሬንጅ ለማድረግ መጀመሪያ ማድረግ ያለብን ዲኖሚኔተራቸው ተመሳሳይ ማድረግ አለብን። you have to make the denominators the same denominators። ዲኖሚኔተራቸው ተመሳሳይ ከሆነ ከዛ በኋላ ለማወዳደር በጣም ቀላል ነው የሚሆነው ማለት ነው። ምክንያቱም የምናወዳደረው ከዛ በኋላ ኒሜሬተሩን ይሆናል ማለት ነው። እንደምታዩት የተለያዩ ናቸው ዲኖሚኔተሮቹ 9 25 7 3 ይሄኛውን ወደ ኢምፕሮፐር ፍራክሽን እንቀይረዋለን 15። ስለዚህ ወደ ስንት እንቀይረው ማለት ነው? ወደ 45 እንቀይረው። ስለዚህ ወደ 45 ለመቀየር 4/9ኛን የምናባዛው በ5/5ኛ ነው ማለት ነው። ስለዚህ የኛው ስንት ይሆናል? 4 ጊዜ 5 20 9 ጊዜ 5 45 ማለት ነው። በ9/9ኛ ነው የምናባዛው። 11/7ኛን ደግሞ ይሄንን በ6.4 ያው 6.4 ያገኘሁት እንዴት ነው? 45 ለ7 አካፍዬ ማለት ነው። ስንት ቁጥር ከ7 ጋር ሲባዛ ነው 60 ነው 45 የሚሰጠኝ ብዬ ለማወቅ 45 ለ7 ነው ማካፈለው 6.4 ታገኛለሁ ማለት ነው። ስለዚህ ፍራክሽን በ6.4 ባባዛው የ45 ይመጣል። ከላይ ያለው ደግሞ 7.4 ይመጣል። ይሄ ኔጌቲቭ ነው። ኔጌቲቭ የሆነውን አሴንዲንግ ኦርደር ስለሆነ ኔጌቲቭ የሆነው ኦልዌይስ ከፖዚቲቭ ነምበር ያንሳል። ስለዚህ መቀየር አይጠበቅብንም። ምክንያቱም መጀመሪያ እንደሚሆን እናውቃለን። ኔጌቲቭ ስለሆነ ከሁሉም ቁጥሮች ያንሳል። በ3/3ኛ ነው የሚባዛው። ስንት ይመጣል? 69 45ኛ ማለት ነው። ስለዚህ አሁን ኮምፔር ማድረግ በጣም ቀላል ነው ማለት ነው። ኢን አሴንዲንግ ኦርደር ለማስቀመጥ መጀመሪያ የምናስቀምጠው ይሄንን ነው። አንደኛ ኔጌቲቭ ስለሆነ ማለት ነው፣ ከሁሉም ፖዚቲቭ ነምበሮች ያንሳል። ሁለተኛ ከነዚህ ውስጥ ነው የምናየው ኑሜሬተሩ በጣም ትንሽ ሆነ ማለት ነው። 20 አለ እዚህ ጋር 27 7.4 እና 69። ስለዚህ ትንሹ ይሄ ስለሆነ ቀጣዩ ተረኛ የሚሆነው ይሄ ነው ማለት ነው። which is ሁለተኛ የሚሆነው ስንት ነው ማለት 4/9ኛ ማለት ነው። ስለዚህ ሁለተኛ ይቀመጣል። ሶስተኛ የሚሆነው ይሄኛው ነው which is 3/5ኛ ማለት ነው። 3/5ኛ ነው እንዲያልኩት 25 ነው ለካ የሚለው እዚህ ጋር። እሺ ችግር የለውም። በቃ 3/5ኛ አድርገን እንስራው። ይሄ እንዳይለ ቁጥርም ማለት ነው። ስለዚህ ሶስተኛ ይሄ ይሆናል። አራተኛ የሚሆነው ደግሞ ይሄኛው ነው which is 23/15ኛ ማለት ነው። መጨረሻው ይሄ ይሆናል ማለት ነው 11/7ኛ። እሺ ይሄኛውን አሬንጅ ለማድረግ መጀመሪያ ኮምፔር የምናደርገው ከዴሲማል ፖይንቱ በፊት ያለውን ቁጥር ነው። ለምሳሌ ዴሲማል ፖይንት እዚህ ጋር ከሆነ ያለው ከዴሲማል ፖይንት በኋላና ከዴሲማል ፖይንት በፊት ቁጥሮች አሉ።
መጀመሪያ ኮምፔር የምናደርገው ቼክ የምናደርገው ከዴሲማል ፖይንት በፊት ያለውን ቁጥር ነው፣ ይሄን ቁጥር ማለት ነው። በዚህ መሰረት ኦርደር ካደረግን በኋላ ቁጥሮቹ እኩል ከሆኑ ቀጥለን ወደ እነዚህ ቁጥሮች እንመጣለን ማለት ነው፣ ከዴሲማል በኋላ ወዳሉት ቁጥሮች። ስለዚህ እዚህ ጋር 8 አለ፣ 5 አለ፣ 8፣ 6፣ 12 እና ኔጌቲቭ 12። ስለዚህ ይሄ ኔጌቲቭ ስለሆነ ከሁሉም ያንሳል። ኔጌቲቭ 12.51 የመጀመሪያ ነው የሚሆነው። ሁለተኛ ትንሹ ቁጥር 5 ስላለ እዚህ ጋር 5.24 ነው። ከዛ የሚያንሰው 6 ነው። ስለዚህ 6.75። ቀጥሎ 8.13 አለ። ከዛ ቀጥሎ 6.12.42። ስለዚህ በዚህ መንገድ አሬንጅ አድርገን ማስቀመጥ እንችላለን ማለት ነው። መጀመሪያ ፎከስ ማድረግ ያለብን ከዴሲማል ፖይንት በፊት ያለው እዚህ ጋር ያለውን ቁጥር ነው ኮምፔር የምናደርገው። በዚህ ኮምፔር አድርገን ጨርሰን ምናልባት እኩል የሆኑ ቁጥሮች እንኳን ከመጡ ነው ወደዚህ የምንመጣው ማለት ነው። ለምሳሌ 12.62 ቢኖር የ12 እና የ12 እኩል ናቸው። ስለዚህ ወዴት እንመጣለን? ደግሞ ከዴሲማል ፖይንት ወዳሉት ቁጥሮች እንመጣለን ማለት ነው። ከዴሲማል ፖይንት በኋላ ያለው የመጀመሪያው ቁጥር ስንት ነው? እዚህ ጋር 6 ነው። እዚህ ጋር ግን 4 ነው ያለው። ስለዚህ ይሄ ይበልጣል ማለት ነው። ስለዚህ እዚህ ጋር 12.62 ብለን እንጽፋለን ማለት ነው። ከዴሲማል ፖይንት በኋላ ደግሞ ኮምፔር ስናደርግ መጀመሪያ የምናየው የመጀመሪያውን ቁጥር ነው። ከዛ ቀጥለን ሁለተኛውን ቁጥር እናያለን። ሁለተኛው ቁጥር ጋር እኩል ከሆኑ ሶስተኛውን ቁጥር እናያለን እያለ ይቀጥላል ማለት ነው። አይ ቲንክ ሲን እናንተ ስሩት። ይሄን ወደ ፍራክሽን መቀየር ይቻላል። 4.73 ማለት 473 መቶኛ ነው። ይሄ ደግሞ 3.392 መቶኛ ነው። ከዛ ወደ ተመሳሳይ ዲኖሚኔተር በማድረግ እናንተ ኮምፔር ማድረግ ትችላላችሁ። ለእናንተ ልተው። ሁለተኛው ጥያቄ ጋር እንሂድ። አሬንጅ ዘ ፎሎዊንግ ራሽናል ነምበርስ ኢን ዲሴንዲንግ ኦርደር። ከትልቅ ወደ ትንሹ ነው። ስለዚህ አሁንም ኮምፔር የምናደርገው ከዴሲማል ፖይንት በፊት ያለው ነው። እዚህ 13 ነው ያለው፣ እዚህ 23። ስለዚህ ይሄ ያንሳል፣ ይሄ ይበልጣል። 15 13 ማለት ነው። ስለዚህ ከዚህ ሁሉ ትልቁ 23 ነው .86። ከዚህ በኋላ የሚቀጥለው 15.02 ነው። አሁን ወደዚህ ግን ስንመጣ 13 ነው። እዚህ ጋር 13 ነው። ሁለቱም እኩል ከሆኑ ከሁለቱ ትልቅ የትኛው ነው የሚለውን ለማወቅ ከዴሲማል ፖይንት በኋላ ያለውን ቁጥር ነው የምናየው ማለት ነው። የመጀመሪያውን ቁጥር እናያለን ከዴሲማል ፖይንት በኋላ ያለውን። እዚህ ጋር ከዴሲማል ፖይንት በኋላ ያለው ቁጥር 7 ነው። እዚህ ጋር ደግሞ 0 ነው። ስለዚህ 7 ከ0 ስለሚበልጥ 13.72 ከ13.05 ይበልጣል ማለት ነው። ስለዚህ ቀጣዩ ቁጥር 13.72 ነው። ከዛ 13.05 ይሆናል ማለት ነው። ይሄ ዲሴንዲንግ ኦርደራቸው ነው። አሁን በተመሳሳይ በቃ ቢና ሲ እናንተ ሞክሩት፣ ምክንያቱም ተመሳሳይ ስለሆነ ማለት ነው። እዚህ ጋርም ዲኖሚኔተራቸውን ተመሳሳይ ማድረግ ነው የሁሉንም። ከዛ ኮምፔር የምታደርጉት ኑሜሬተራቸውን ብቻ ነው። በተመሳሳይ እዚህ ጋር ሶስቱ ዴሲማል ስለሆኑ ሁለቱን ወደ ዴሲማል መቀየር እንችላለን። እነዚህ ሁለት ቁጥሮች ወደ ዴሲማል ከቀየርን በኋላ ልክ እነዚህን ኦርደር እናደርጋለን ማለት ነው። ወይንም ደግሞ ዴሲማሎችን ወደ ፍራክሽን መቀየር እንችላለን። እነዚህ ሁለት ፍራክሽን ስላለን ማለት ነው። ስለዚህ እዚህ ጋር የሚቀለንና ቶሎ ልንሰራ የምንችለውን ተጠቅመን በራሳችን ማለት ነው ኮምፔር ማድረግ እንችላለን ማለት ነው። ወይ ወደ ዴሲማል መቀየር ወይ ወደ ፍራክሽን መቀየር። ግን 3 ዴሲማል ስላለ
ፍራክሽኖቹ ሁለት ብቻ ስለሆኑ ወደ ዴሲማል ብንቀይር የተሻለ ነው። ስለዚህ እነዚህን ወደ ዴሲማል ነው የምንቀይረው። ወደ ዴሲማል ስቀይረው 3.8 አግኝቻለሁ። ይሄኛው ደግሞ 3.6 ነው። ስለዚህ እንደምታዩት ሁሉም ጋር 3 አለ። እዚህም 3 ነው፣ እዚህ ጋርም 3 አለ። ከዴሲማል ፖይንት በፊት ያሉት ቁጥሮች ማለት ነው። እዚህ ጋርም 3፣ እዚህ ግን 4 ነው፣ ይሄ 3 ነው። ስለዚህ ከነዚህ ሁሉ ትልቁ ቁጥር ዴሲማል ቁጥሩ ከፍተኛ የሆነው ከዴሲማል ቁጥሩ በፊት ያለው ቁጥር ትልቅ የሆነው 4 ነው። ስለዚህ መጀመሪያ 4.23 ይመጣል ማለት ነው። ቀጥለን ከሱ የሚያንሰው ቁጥር አሁን ሁሉም 3 ስለሆኑ ከዴሲማል ፖይንት በኋላ የሚያንሰውን ቁጥር ነው የምንመርጠው ማለት ነው። እዚህ ጋር 8 ነው ያለው፣ እዚህ ጋር 7 አለ፣ እዚህ ጋር 6 አለ፣ እዚህ ጋር 2 አለ። ስለዚህ 2 ያለበት ያንሳል ማለት ነው። 3.21 ከዛ ከ2 የሚያንሰው 6 ነው። ስለዚህ 3.6 ቀጥሎ ከ6 7 ያንሳል 3.75 ከዛ ከ7 ደግሞ ቆይ እናስተካክል። ከትልቅ ወደ ትንሽ ነው ለካ እንዴ! ስሳሳት ዝም ብላችሁ ታዩኛላችሁ እንዴ? እሺ 3.8 ይበልጣል ከሁሉም። ስለዚህ 3.8 ማለት ነው። ከዛ 3.75 ከዛ 3.6 መጨረሻ ላይ 3.21 ምክንያቱም 2 ከሁሉም ስለምታንስ ማለት ነው። በዚህ መንገድ አሬንጅ ማድረግ እንችላለን። Question number 3. Samuel's science class is growing plants under different conditions. The average plant growth during a week was 5.5 centimeter. The table shows the difference from the average for some students' plants. A. Which students plant growing more? B. Order the difference from lowest to highest. ስለዚህ እዚህ ጋር የተጠየቅነው አሴንዲንግ ኦርደር ነው ማለት ነው። አሴንዲንግ ኦርደር የሳሙኤል የሳይንስ ክላስ ተማሪዎች ማለት ነው አትክልት ተክለዋል። ከዛ የተከሉት አትክልት አቬሬጅ ግሮዙ፣ አቬሬጅ ማለት አማካኝ የእድገት መጠኑ ማለት ነው 5.5 ነው። አማካኝ የእድገት መጠኑ 5.5 ሴንቲሜትር ከሆነ እዚህ ደግሞ የተሰጠን ቴብል ላይ የእያንዳንዱ ተማሪ ማለት ነው ከዚህ ከአቬሬጁ ተቀንሶ የተገኘ ውጤት ነው፣ ወይም ደግሞ ከአቬሬጁ ያላቸው ርቀት ነው ማለት ነው። ስለዚህ ለምሳሌ አቬሬጁ እዚህ ጋር ከሆነ ያለው የእያንዳንዱ ተማሪ ከአቬሬጁ በምን ያህል ርቀት ነው ያለው የሚለውን ማወቅ እንችላለን ማለት ነው። ለምሳሌ የዓለሚቱ 1.7 ነው። ስለዚህ ከአቬሬጁ ማለት ነው፣ አቬሬጅ ማለት ከ5.5 በ1.7 ትርቃለች። እንደገና ካሳ በኔጌቲቭ 2.2 እንደዚህ ያለ ሁሉም ተማሪዎች ከአቬሬጁ ከአማካኙ የእድገት መጠን በዚህ ያህል ይርቃሉ ማለት ነው። የራሄል 3.1/4ኛ፣ የካሳ ኔጌቲቭ 2.2፣ ዓለሚቱ 1.7፣ ሙኒር ደግሞ ኔጌቲቭ 1.7/10። ይሄኛው ስንት ማለት ነው? ኔጌቲቭ 17/10 ማለት ነው። ስለዚህ የትኛው ተማሪ ነው በደንብ ውጤታማ የነበረው ወይም የየትኛው ተማሪ አትክልት ነው በደንብ ያደገው የሚለውን ለማወቅ ይሄ ዲፈረንሱን ከአቬሬጁ ጋር እንደምራለን። ከዛ የእያንዳንዱን መጠን ማወቅ እንችላለን ማለት ነው፣ ምን ያህል እንዳደጉ። ስለዚህ 3 ይሄኛው ስንት ነው የሚሆነው? ይሄ ማለት 13/4 ነው። ወደ ዴሲማል ስንቀይረው
3.3 ነው። 3.3 ሲደመር 5.5 ስንት ይመጣል? 8.8። ይህንን መደመር ነው። ሲደመር 5.5 ስንት ነው የሚሆነው? 3.3። እዚህ ጋም 5.5 እንደምራለን። 6 ስንት ነው የሚሆነው? 6 7.2 እዚህ ጋር 5.5 ስንደምር ስንት ነው የሚሆነው? 1.7 ነው ይሄ። ስለዚህ 1.7 እሺ 4 ነጥብ አይደለም ኔጌቲቭ 3.8 ይመጣል። ስለዚህ የተሻለ ያደገው የማን ነው ማለት ነው? ትልቁ 8.8 ነው። ስለዚህ የራሄል የተሻለ አድርጓል ማለት ነው። ሶ the answer is ራሄል። ከሷ ቀጥሎ የተሻለ ያደገው የአለሚቱ ነው። ከሷ ቀጥሎ ደግሞ የተሻለ ያደገው የካሳ ነው። ኦኬ ሶሪ እዚህ ጋር ይቅርታ፣ ይሄ ፖዚቲቭ ነው። ምክንያቱም ይሄ ኔጌቲቭ 1.7 ነው። ኔጌቲቭ 1.7 ፕላስ 5.5 ፖዚቲቭ 3.8 ነው። ስለዚህ ከአለሚቱ ቀጥሎ የተሻለ እድገት ያሳየው የሙኒር ነው። መጨረሻ ላይ ካሳ ይሆናል ማለት ነው። ኦኬ ኦርደር the difference from lowest to highest ነው የሚለው። ኦርደር ስናደርጋቸው lowest to highest means ascending order ነው። ስለዚህ 3.8 ከዛ 7.2 8.8 ማለት ነው። አይ ቲንክ ኦርደር አድርገን ጨርሰናል። from lowest to highest ይሄን ይመስላል ማለት ነው መልሱ። አይ ቲንክ እናንተም እስቲ ስሩትና ምናልባት አንዳንድ የረሳሁት ነገር ወይ የተሳሳቱት ካለ ኮሜንት ላይ ጻፉልኝ። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ቻው።